ውዱእ ካደረጉ በኋላ የሴት ልጄን ሐፋዛ ቀይራለሁ፣ ሀፍረተ ገላዋንም እነካለሁ ሳጸዳት፣ በዚህ ጊዜ ውዱእ ያስፈታኛል ያብራሩልኝ የሚል ጥያቄ። አነቃቂ ንግግር በኢስላም እንዴት ይታያል? ንግግሩ የሰውን ልጅ ጌታው የሰጠውን እምቅ አቅም እንዴት መጠቀም እንደሚችል ማስተማር ነው። ትምህርቱ ፍልስፍና አይደለም፣ በሳይንስ የተጠና እንደማንኛውም ትምህርት ነው። ንቃተ ህሊና ላይ በማተኮር አእምሮን በማጥናት ኔጌቲቭ አስተሳሰቦችን በማውጣት በምትኩ ፖዘቲቭ አስተሳሰብን የሚያለማምድ ትምህርት ነው የሚል ጥያቄ ነው። መርፌን በመጠቀም ሩቃ እያደረጉ ማከም እንዴት ይታያል? ታካሚዎቹ መርፌ ሲወጉ ያንቀጠቅጣቸዋል፣ እከሌ ነው ሲሕር ያሰራብኝ ይላሉ፣ ያስለፈልፋቸዋል። ሩቃ አድራጊው ጅኑ ወጣ ይላል። የሚሞቅም የሚጠጣም ራስ ላይ የሚታሰርም ነገር ይሰጣል። ይህ አይነት ሩቃ በሸሪዓ እንዴት ይታያል የሚል ጥያቄ። ባለሙያ ነኝ። የምጠቀማቸው ሶፍትዌሮችን ከኢንተርኔት ላይ ያለ ክፍያና ያለ ባለቤቱ ፍቃድ ቅጂ ነው ያወረድኳቸው፣ ግን ለሰው አልሰጥም። እነሱን ሶፍትዌሮች ተጠቅሜ ብር አግኝቻለሁ። ያገኘሁት ብር ሁሉ የሐራም ነው። በጣም ነው የተጨነቅኩ ያለሁት፣ ያብራሩልኝ የሚል ጥያቄ ነው። ጓደኛ የልጆቿን ውክልና ሰጥታኝ ወደ ሀገር መውሰድ እችላለሁ? ልጆቼ ብዬ ሳይሆን እሷ በሰጠችኝ ውክልና መሰረት በአደራ ነው የምወስዳቸው። እሷ እዚህ ቆይታ መስራት ትፈልጋለች። እኔ ኢቃማ አለኝ፣ ገንዘብ ከፍላኝ ነው የምወስድላት። ይህ እንዴት ይታያል? ያብራሩ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. ثم ما بعد. ዛሬ ከምናያቸው ጥያቄዎች የመጀመሪያው አነቃቂ ንግግር በኢስላም እንዴት ይታያል? ንግግሩ የሰውን ልጅ ጌታው የሰጠውን እምቅ አቅም እንዴት መጠቀም እንደሚችል ማስተማር ነው። ትምህርቱ ፍልስፍና አይደለም፣ በሳይንስ የተጠና እንደማንኛውም ትምህርት ነው። ንቃተ ህሊና ላይ በማተኮር አእምሮን በማጥናት ኔጌቲቭ አስተሳሰቦችን በማውጣት በምትኩ ፖዘቲቭ አስተሳሰብን የሚያለማምድ ትምህርት ነው የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጠቅም የሰው ልጆችን የሚያስደስት አላህ ተባረከ ወተዓላ የማይጠላው ንግግር ሰደቃ እንደሆነ ተናግረዋል። ዩዕጂቡኒ አልፈዕሉን ብለዋል። መልካም ንግግር ሰዎች ጥሩን ነገር ተስፋ እንዲያደርጉ፣ ጥሩን ነገር እንዲጠብቁ፣ ሞራላቸው ስሜታቸው ለመልካም ነገር ለጠቃሚ ነገር እንዲነሳሳ የሚያደርግ ንግግር ይደንቀኛል፣ ደስ ይለኛል ብለዋል። የተለያዩ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጆች ለመልካም ነገር እንዲነሳሱ፣ ሞራል እንዲኖር፣ ንቃት እንዲኖር የሚያደርጉ ነገሮች ተወዳጆች እንደሆኑ ተናግረዋል። በተቃራኒው ደግሞ መሰላቸት፣ መዘናጋት፣ ወደ ኋላ ማለት እንዲፈጠር የሚያደርጉ ነገሮችን ደግሞ አውግዘዋል። ለምሳሌ መልካምና ተወዳጅ ስም ሐማምና ሐሪስ ነው ብለዋል። ሐማም መልካም ነገር ለማድረግ ሁሌ የሚያስብ ትልቅ ወኔ ያለው ትልቅ ደረጃ ላይ መድረስ የሚፈልግ ማለት ነው። በሃ ሲሆን ሐማምና ሐማም ሁለቱ የተለያየ ነው። ሐዲሱ ላይ ሐማም ነው ያሉት። ትልቅ ነገሮችን ለመስራት ማሰብ ማቀድ ማለት ነው። ሐሪስ ማለት ደግሞ ሚያርስ ሚዘራ ሚያለማ ማለት ነው። ሐማም ጥሩ ጥሩ ነገር ያስባል፣ ሐሪስ ደግሞ ያርሳል፣ ይገነባል፣ ይዘራል፣ ጥሩ ነገር ያደርጋል ማለት ነው። ወከዛሊክ አንዳችሁ ኸቡተት ነፍሲ አይበል ሰቁለት ነፍሲ ይበል ብለዋል። የሚሰሙ ነገሮች ልብ ላይ ፍላጎት ላይ ተጽዕኖ ስለሚያደርሱ
ነፍሴ ቆሸሸች አይበል። ሲደክም ሲታክት አንዳንድ ነገሮች ሲከብዱት ትንሽ ተጫጭኖኛል ይበል እንጂ ነፍሴ ቆሸሸች ወደ ኋላ አለች አይበል ብሏል። ከቋንቋ አንፃር ኸቡተም ተቁለም ተቀራራቢ ነው። ነገር ግን ለጆሮ እንኳን ሲሰሙት ኸቡተ የሚለው ስለሚያስጠላ ስለሚዘገነን ተቁለ በሚል ይተካብለዋል። ስለዚህ ቃል ንግግር ትልቅ ተጽዕኖ እንዳለው የሚያሳይ ነው። ወከዛሊከ الكلمة الطيبة صدقة የሚል አንዳችሁ ጌታውን ሲጠይቅ ፊርደውስ ጀነትን ይጠይቀው፣ ምርጥ ጀነት፣ ከፍ ያለው ጀነት፣ ጣሪያው የአላህ አርሽ የሆነው ጀነት እሱ ነው ብላ ትልልቅ ነገሮችን እንድንጠብቅ ሰፊ ነገር እንድንመኝ የሚገፋፋ ንግግር። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ከገጠር አካባቢ የሚመጣ የሚጠይቃቸው እሳቸውም የሚጠይቁት ጓደኛ ነበራቸው። አንዴ ገበያ ላይ አግኝተውት ከኋላ ሳያገኛቸው አቅፈው ይዘውት ይሄን ባሪያ ማን ይገዛል ብለዋል። ለጫወታ ዞሮ የአላህ ባሪያ ነው እሱ ማን ይገዛል የሚለው ለመጫወት ልቀቀኝ ያለ ሲታገላቸው ቆይቶ ኋላ ላይ እሳቸው እንደሆኑ ሲያውቅ ወደ እሳቸው ልጥፍ ያለ እንግዲያውስ ርካሽ ሆኜ ታገኘኛለህ እኔን ማን ይገዛል አይነት ቃል ሲናገር አንተ ግን አላህ ዘንድ ርካሽ አይደለህም ውድ ነህ ብለውታል። በማዕና الحديث እነዚህና ሌሎችም ሐቅ በሆነ መልኩ ጥሩ ስሜት እንዲሰማን ለሥራ እንድንነሳሳ ጥሩ አስተሳሰብ እንድናስብ መጥፎ ስሜት ከውስጣችን እንድናስወጣ የሚያደርጉ ቃላቶች ንግግሮች ወሰን ማለፍ እስከሌለበት ድረስ ከአቂዳ ከእምነት የሚጋጭ ነገር እስከሌለበት ድረስ ምንም ችግር እንደሌለው ነው የሚያሳየው። ስለዚህ በራስ ከልክ በላይ ወደ መደነቅ እስካልወሰደ ድረስ ውሸትና መሰረት የሌላቸው ነገሮችን እምነት የሚያበላሹ ነገሮችን እስካላስከተለ ድረስ እንደዚህ አይነት አነቃቂ ቃላቶችን መስማቱ ችግር የለውም። አንዳንዴ የዲን ግንዛቤ የሌላቸው ሰዎች የሚናገሩት የሚያቀርቡት ንግግር ሆኖ እምነትን አኽላቅን ሊያበላሽ ይችል ይሆናል። ይሄኔ መጠንቀቅ ያስፈልጋል። ዋናው ነገር አነቃቂ ንግግር መስማቱ ሳይሆን ንቁ መሆኑ ነው። ለአኺራ ተግቶ በርትቶ መስራት ነው። ይሄን መሰረት ከማድረግ ጋር አንዳንዴ ዱንያ ላይ የሚፈጠሩ ጫናዎች ስሜት የሚጎዱ ነገሮች መብዛታቸው ሞራል እንዲነካ ካደረገ እንደዚህ አይነት ነገሮችን አልፎ አልፎ መጠቀም ምንም ችግር የለውም። የጧትና ማታ ዚክር ማለት ቁርአንን መቅራት የሱሐቦችን ሲራ ደግሞ ደጋግሞ ማንበብ ከዚህ ሊያብቃቃን ይችላል። ሁሉንም አይነት ኸይር ቁርአን ሐዲስ ይዟል። ቁርአን ሐዲስን ከማንም በላይ ተረተው የተገበሩ ሱሐቦች ደግሞ የህይወት ታሪካቸው ወኔ እንዲኖረን ተስፋ እንዲኖረን ለኸይር እንድንነሳሳ ነፍሳችንን ራሳችንን በሚገባ እንድናውቅ ያግዛልና ሲራ ማንበብ ማድመጥ ቁርአንን ማንበብ ማድመጥ ዱዓ ማድረግ ዚክር ማብዛት በላጭና የተሻለ ይሆናል። ሌላኛው ጥያቄ ውዱእ ካደረጉ በኋላ የሴት ልጄን ሐፋዛ ቀይራለሁ ሀፍረተ ገላዋንም እነካለሁ ሳጸዳት በዚህ ጊዜ ውዱእ ያስፈታኛል ያብራሩልኝ የሚል ጥያቄ ነው። ሀፍረተ ገላን መንካት ውዱእ ያፈርሳል አያፈርስም በፊቅህ ሊቃውንት መካከል ኺላፍ ያለበት ጉዳይ ነው። በተደጋጋሚ ተጠይቆ መልስ ተሰጥቶበታል። ያጠፋል የሚሉ ሊቃውንት አሉ፣ የሐዲስ ማስረጃ አላቸው። አያጠፋም የሚሉም አሉ፣ የሚያቀርቡት የሐዲስ ማስረጃ አለ። ይሄን ለማስማማት የተወሰኑ ዑለሞች ያጠፋል የሚለው በባዶ እጅ ቀጥታ ከተነካ ለማለት ነው። አያጠፋም የሚለው ሀፍረተ ገላ በባዶ እጅ ሳይሆን እጅ ተሸፍኖ በሽፋን የተነካ እንደሆነ ነው ያሉ አሉ። አያፈርስም የሚለው ውዱእ ማድረግ ግዴታ እንዳልሆነ የሚያሳይ ሲሆን ሀፍረተ ገላውን የነካ ውዱእ ያድርግ የሚለው ተወዳጅ እንደሆነ የሚያሳይ ነው ብለዋል። ሆኖም በላጭና ተመራጩ ከጥንቃቄም አንፃር የተሻለ የሚባለው የራሱንም ይሁን የሌላን ሰው ሀፍረተ ገላ በባዶ እጁ ቀጥታ ያነካ ሰው ውዱእ ማድረግ አለበት። ወላጆች የልጆቻቸውን ሐፋዛ ወይም ፓምፐርስ ለመቀየር ከፈለጉ ለዚህ የሚመች ጓንትና መሰል ነገር ማድረግ አሊያ ደግሞ ከሰገዱ በኋላ ወይም ውዱእ ከማድረጋቸው በፊት ሊያደርጉ ይገባል። ሌላኛው ጥያቄ ከሶላት ውጪ ፋቲሃን ቀርተን አሚን ማለት ብያኔው ምንድነው? መልሱን በማስረጃ ቢመልሱልኝ ጀዛኩሙላህ ኸይረን የሚል ጥያቄ። አሚን ማለት ዱዓ ነው፣ የቁርአን አንቀጽ አይደለም። ፋቲሃን ቀርተን ፋቲሃ የሚያበቃው ገይረል መግዱቢ ዐለይሂም ወለዷሊን የሚለው ጋ ነው። ከዛ በኋላ አሚን የሚለው ዱዓ ነው። ትርጉሙ እሺ በለን ጌታችን ሆይ ማለት ነው። ጌታችን ሆይ
ፋቲሐን ስንቀራ የለመንህን የጠየቅንህን ነገር እሺ ብለህ ተቀበልን፣ ዱዓችንን እሺ በለን ማለት ነው። በመሆኑም ሶላት ውስጥም ከሶላት ውጪም አሚን ማለት ይወደዳል። ይህንንም እነ ኢማም ኢብኑ ከሲር ሌሎችም ጠቅሰዋል። ሶላት ውስጥ ኢማሙም ማእሙሙም ለብቻው የሚሰግድም አሚን ማለት እንደሚወደድለት ሁሉ ከሶላት ውጪም አሚን ማለት ይወደዳል። ምክንያቱ ነው የሚታየው። ለሁሉም ነገር ግልጽ የሆነ የቁርአን የሐዲስ ደሊል ብቻ አይደለም የሚቀርበው። አንዳንዴ ቅያስ ይደረጋል። እዚህ ጋር ከተቻለ እዚህም ይቻላል፣ እዚህ ከተፈቀደ እዚህም ይፈቀዳል ይባላል። ከዚህ የዒባዳ ተግባር የተፈለገው ምንድነው የሚለው ታይቶ ሶላት ውስጥ አሚን የምንለው አላህ ሆይ ዱዓችንን ተቀበለን ለማለት እስከሆነ ድረስ ከፋቲሐ በኋላ ከሶላት ውጪም ፋቲሐን ከቀራን አሚን እንላለን። ተመሳሳይ ሌላኛው ጥያቄ ሰው ጾመኛ ሆኖ ለሜዲካል ምርመራ ደም ቢሰጥ ጾም ያስፈታልን የሚል ጥያቄ ነው። ለናሙና የሚወሰደው ደም ትንሽ ከመሆኑ አንፃር ጾምን አያፈርስም። በዋግምት ደም ማስወጣት ጾም ያፈርሳል በሚለው የፊቅህ ሊቃውንት አስተያየት መሰረት እንኳን ተኬዶ ያፈርሳል ሊባል የሚችለው በጣም ከበዛ ነው። ራስን ሊያስት ሊያደክም ይችላል። ብዙ ደም በመውጣቱ ምክንያት ሰውነት ደክሞ ጾም ወደ ማፍረስ ሊወስድ ይችላል ሚያስብል ሲሆን ነው ጾም ያፈርሳል የሚባለው። ለናሙና ለምርመራ የሚወሰድ ትንሽ ከመሆኑ አንፃር በምንም ሁኔታ ጾምን አያፈርስም። አብዛኛውን ጊዜ ወደ ውስጥ የሚገባ ነገር ነው ጾም የሚያፈርሰው። አንዳንድ ወደ ውጭ መውጣታቸውም ጾም ያፈርሳል ከተባለላቸው ነገሮች ውጪ። ስለዚህ ትንሽ ለምርመራ የሚፈለግን ደም ከተኛውም የሰውነት ክፍል በመርፌ ማስወጣት ጾምን አያፈርስም። ሌላኛው ጥያቄ አንዲት እናት የውሃ ጉድጓድ ለማስቆፈር ፈልገው ከልጆቻቸው ጋር በመሆን ጉድጓዱ ላይ ያሰሩት ሰዎች ስም በሙሉ የግድ መጻፍ አለበት አሏቸው። ይሄን እንዴት ያደርጉ? እነሱ አይፈልጉም፣ ይህንን ያብራሩልን የሚል ጥያቄ። ጉድጓዱን ማስቆፈር የፈለጉበት ሀገር ሕግ ይሄን የሚያስገድድ ስለሆነና ይሄን ካላደረጉ ይሄን ኸይር ስራ መስራት ማይችሉ ከሆነ እነሱ በልባቸው ለአላህ ብለው እስከሰሩ ድረስ ስማቸው እንዲጠራ ሰው እንዲያይላቸው እንዲሰማላቸው ብለው እስካላደረጉት ድረስ ቢጻፍ ምንም ችግር የለም። ችግር አለው የሚባለው ሰው አውቆልኝ እንዲያደንቀኝ ስሜ እንዲጠራ ብሎ ለሪያ ለጉራ ካደረጉት ነው። አይቻልም፣ ስራውን ጥቅም አይኖረውም ይባል። ነገር ግን ጉድጓዱን ማስቆፈር የፈለጉበት ሀገር የግድ መመዝገብ አለበት የሚል ህግ ካለው ሌላ ቦታ ላይ ማስቆፈር ማይቻል ከሆነ አልያ ደግሞ እዛ በማስቆፈራቸው በዛ ያለ አጅር የሚያገኙ ከሆነ ስሙ ቢጻፍ ምንም ችግር የለው። ነገር ግን ሁሉ ቦታ ላይ ስም ጻፉ አይባልምና ተመሳሳይ የሆነ ተገልጋይ ከሆነ ያለው እነሱ የተኛውን ቦታ ላይ ቢያስቆፍሩ ያን አይነት ተገልጋይና ተጠቃሚ አጅራቸው ሳይጎደል ተመሳሳይ ተገልጋይና ተጠቃሚ የሚያገኙ ከሆነ ሌላ ቦታ ወስደው ማስቆፈር ይችላሉ። እነሱ ይሄን ፈልገው ለጉራ ብለው እስካላጻፉት ድረስ መጻፍ አለበት ስለተባለ ቢያጽፉ ምንም ችግር የለም። ሌላኛው ጥያቄ መርፌን በመጠቀም ሩቃ እያደረጉ ማከም እንዴት ይታያል? ታካሚዎቹ መርፌ ሲወጉ ያንቀጠቅጣቸዋል፣ እከሌ ነው ሲሕር ያሰራብኝ ይላሉ፣ ያስለፈልፋቸዋል። ሩቃ አድራጊው ጅኑ ወጣ ይላል። የሚሞቅም የሚጠጣም ራስ ላይ የሚታሰርም ነገር ይሰጣል። ይህ አይነት ሩቃ በሸሪዓ እንዴት ይታያል የሚል ጥያቄ። ሩቃ ከቁርአን ከሐዲስ የተወሰደ መሆን አለበት። አደራረጉም ሱናን የጠበቀ ሱናን መሰረት ያደረገ መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሩቃ ሲጠየቁ እስቲ ሩቃችሁን ሩቃ አደራረጋችሁን እኔ ዘንድ አቅርቡት ይታይ ይገምገም፣ ሩቃ ችግር የለውም ሽርክ እስከሌለበት ድረስ ብለዋል። የፊቅህ ሊቃውንት የእስላም ሊቃውንት ሩቃ ለማድረግ በቁርአን በዚክር በዱዓ ሰውን ለመፈወስ ያስቀመጧቸው መስፈርቶች አሉ፣ ቅድመ ሁኔታዎች አሉ። በቁርአን በሐዲስ በነቢያዊ ዱዓዎች መሆን አለበት። ከቁርአን ከሐዲስ ጋር በማይጋጩ ዱዓዎች መሆን አለበት። በሚታወቅ ቋንቋ መሆን አለበት። እዚህ እንደተጠቀሰው በመርፌ የወጉ በደረቅ መርፌ የወጉ ሩቃ ማድረግ ከቀደምቶች አይታወቅም። የሩቃ ትልቁ መሰረት ቁርአን ነው፣ ዱዓ ነው፣ ዚክር ነው። በቁርአኑ በዚክሩ ኃይል እንዲወጣ እንዲሸነፍ ማድረግ እንጂ በመደብደብ መርፌ የወጉ በማሰቃየት በማስለፍለፍ አይደለም። ጂኒ ለማስለቀቅ ሙከራ መደረግ ያለበት። ብዙ ጊዜ ጂኒ ያለበት ሰው መስ አይን ለክፍት ያለበት ሰው
መርፌ አይስማማውም ሲባል ስለሚሰማ መርፌ የወጉ ለማሰቃየት፣ ለማጨናነቅ፣ ለማስለፍለፍ መሞከር በፍጹም አግባብ አይደለም። የቁርአኑን ኃይል ትቶ የግል ሰዋዊ ኃይል ለመጠቀም መሞከር። የተከበረውን ሩቅያ በዚህ መልኩ መጫወቻ ልናደርግ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም ሱሐቦች ተከታዮቻቸው ሩቃ አድርገዋል። ቁርአን የቀሩ ነበር ሩቃ የሚያደርጉት። ነቢይ ያስተማሯቸው አድካሮችን ዱዓዎችን ያደረጉ ነበር ሩቃ የሚያደርጉት። ቁርአን ሁሉም ፈውስ ነው። ከቁርአን ውስጥ ለየት ባለ መልኩ የተለያዩ አንቀጾችን ደጋግሞ በመቅራት ፈውስ ያገኙ፣ ለታመመ ሰውም ያን በመቅራት ፈውስ እንዲያገኝ የሚያደርጉ ነበሩ። እንዴት አወክ ሩቃ እንደሆነ ብለው ያጸደቁላቸው የተለያዩ ሰሐቦች አሉ። ቁርአን ቀርተው ነው። የእነሱን መንገድ ተከትለን ልናደርግ ይገባል እንጂ የሸሪዓ እውቀት የሌላቸው በዲን እውቀት ያልበሰሉ በራሳቸው መንገድ እየተፈላሰፉ አንዳንዴ መርፌ ሌላ ጊዜ ኤሌክትሪክ ይሆን ያልሆነውን ፈጥረው የተጠቀሙ ሩቃ ነው ሊሉ በቁርአንና በእስላማዊው ሩቃ ስም ሊነግዱ አይገባም። ጥቂት ማይባሉ በሩቃ ስም የሰውን አኽላቅ፣ የሰውን ዲን፣ የሰውን አኺራ የሚያበላሹ ሰዎች አሉ። የጥንቆላ ስራ የሚሰሩ አሉ በሩቃ ስም። ሴት ልጅ ለብቻ ወደሱ ክፍል እንድትገባ የሚያደርጉ አሉ። እንደው መስማቱ መናገሩ የሚዘገንን ድርጊትን የሚፈጽሙ አሉ። ጂኒው ወደ አንቺ ሰውነት ውስጥ የገባው በማህፀን በኩል ነው። በማህፀን በኩል የገባውን ጂኒ ለማስወጣት ከአንቺ ጋር አብሬ መተኛት አለብኝ ብለው ለስሙ ሩቃ ቤት የከፈቱ ሩቃ ቤት ውስጥ በዚህ መልኩ ዝሙት፣ ብልግናን የሚፈጽሙ አሉ። ሴት ልጅን ለብቻዋ ቢሮ አስገብተው ዘግተው አብረው የሚቀመጡ የሚያስለፈልፉ አሉ። ስለዚህ ሩቃ ቤቶች መስመር እየሳቱ ነው። አንቺ ጋር አንተ ጋር ያለው ጂኒ ስሙ እገሌ እገሌ የሚባል ነው እያሉ ጭራሽ የጂኒ ስራ የጂኒና የሸይጣን ስራ እየሰሩ ጂኒና ሸይጣን እናስወጣለን የሚሉ ሰዎች ይሄ ሁሉ አያስፈልግም። ሱረቱል ፋቲሃን፣ አያተል ኩርሲን፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስን፣ ቁል ሁወላሁ አሐድን፣ ቁል ያ አዩሀል ካፊሩንን ትንን አጫጭር የሚባሉ አብዛኛው ሙስሊም የሚያውቃቸው ሱራዎችን 3 ጊዜ 5 ጊዜ ውትር ያረጉ 7 ጊዜ እየቀሩ የታመመው ሰው ላይ ተፈተፈ ማለት ነው። ከእነ ኢማም አህመድ ከሌሎችም እንደተነገረው ውሃ ላይ ተፍ ብሎ መጠጣትም መታጠብም ይቻላል። ብዙ ሩቃ ቤቶች በዚህ መልኩ በተበላሹበት ጊዜ ወደዛ ሄዶ በመርፌ መወጋት ሰውን እንዲያጣላ ሸይጣን የሚለፈልፈውን ነገር አምኖ ተቀብሎ እገሌ ነው ሲሕር የሰራበህ ብሎ ከዘመድ ጋር ከአክስት ጋር ከእህት ከወንድም ባለቤት ጋር መጣላት ፈጽሞ አይገባም። የተጨነቀን ሰው ጥሪ ሰምቶ የሚገላግል ማን ነው ከአላህ ውጪ ተብሏል። የታመመ ችግር የደረሰበት ሰው ራሱ ማድረግ ማይችልበት ደረጃ ላይ ከሆነ በቅርብ የሚገኝ ረዳቱ፣ ዘመዱ፣ ቤተሰቡ ባል ሲታመም ሚስቱ፣ ሚስት ስትታመም ባሏ፣ ልጆች ሲታመሙ ወላጆች፣ ወላጆች ሲታመሙ ልጆች ፈዋሹ አላህ ነውና ወደ አላህ ተባረከ ወተዓላ ሊጮሁ የአላህን ቁርአን በሚችሉት ያክል በራሳቸው አንደበት እየቀሩ ላይ ትፍ ያሉ ሊዳብሱት ውሃ ላይ ቀርተው ሊያጠጡት ይገባል። ካልተገደዱ በስተቀር ሩቃ ቤት መሄድ አግባብ አይደለም። ባለንበት ጊዜ ሁሉም ማለታችን አይደለም፣ አብዛኛው ግን ተበላሽቷል። ለመሄድ የተገደዱ እንደሆነም ጥንቃቄ አድርጎ መርጦ ባል ከሚስቱ ጋር፣ ወንድም ከእህቱ ጋር፣ አባት ከልጆቹ ጋር አብሮ ሊገባ ቢቻል ሴት ጋር፣ ወንድ ጋር ሊሆን ካልሆነም ሴት ልጅ ወንድ ሩቃ አደርጋለሁ የሚል ወንድ ጋር ለብቻዋ ከመግባት ልትጠነቀቅ ይገባል። መርፌ የወጉ እንዲለፈልፍ ማድረግና መርፌ ተወግቶ ሲለፈልፍ እገሌ ነው ሲሕር የሰራብህ እገሊት ናት ሲሕር ያረገችብህ የሚለውን ንግግር ማመን ሸሪዓን አለማወቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሸይጣን ውሸታም ነው ብለዋል። ውሸታም የሆነ ሸይጣን የነገረንን ወሬ እንዴት እንቀበላለን? እንዲነግረንስ ብለን እንዴት በመርፌ የታማሚን የሰውነት አካል እንወጋለን፣ እናሰቃያለን? እዛ እንዲህ አይነቱ ቦታ ላይ ከመሄድ መታቀብ ተገቢ ነው። ሩቃ ስታደርጉ በመርፌ ውጉ የሚል የነብዩ ሰለላሁ ዐለይሂ ወሰለም ምክርም የለም። ደጋ ቀደምቶችም አላደረጉም። አልፎ አልፎ አንዳንዶች ይመቱ እንደነበረ ተነግሯል። መምታት ራሱን የቻለ መስፈርት አለው። ሁሉም ሰው አይደለም የሚመታው፣ ሁሉም ታማሚ አይደለም የሚመታው፣ ሁሉም የሰውነት ክፍል አይደለም የሚመታው፣ ጠንካራ ምትም አይደለም የሚመታው። ቁርአን መቶት የቁርአንን ምት ማስፈራሪያ ፈርቶ እንዲሄድ ነው መደረግ ያለበት። አሁን ላይ ማንኛውም ሰው ከመሬት ተነስቶ ሩቃ ቤት ከፍቶ ወይም በየቤቱ የዞረ ሩቃ አደርጋለሁ ያለ በሰዓታት በመቶዎች በሺዎች የሚቆጠሩ ብሮች እየተገኙ የገቢ ምንጭ ተደርጎ ነው ያለው። አቂዳን በአግባቡ ያልቀሩ የነቢዩን ሱና ማይከተሉ ከሩቃ ጋር ግንኙነት ያላቸው ህግጋትን የማያውቁ ሰዎች ሁሉ ሩቃ አድራጊ እየተባሉ
ከጂኒ ጋር እየተነጋገርኩ ነው እያሉ ነው። ስንት ናችሁ ከየት ነው የመጣችሁት እያሉ ነው። ማናገር አያስፈልግም። በዚህ መልኩ ማንኛውም ሰው ገና እንደገባ ፊት ለፊቱ የተቀመጠ ሰው እንዳለ እያወራ እሱ ያለውን ተከትሎ ሊሄድ አይገባም። ቁርአኑ ሐዲሱን ተከትሎ ነው መሄድ ያለበት። ዝም ብሎ ቁርአን መቅራት አላህን ፈርተህ አላህና መልእክተኛውን ለመታዘዝ ስትል ውጣ ዘርበል መባል ካለበት የሆነ ሰዓት ላይ ይባላል። ይሄ ህግ ተትቶ ግን ሁሉም ከመሬት ተነስቶ በመሰለው መልኩ ሙከራ እያደረገ ሩቃ የሚባል ከሆነ ዲኑን መጫወቻ ማድረግ ነው የሚሆን። ሸይጣንና ጂኒም ሰው ልጆች ላይ እንዲጫወት በር መክፈት ማገዝ ነው የሚሆን። እሺ ወጣሁ ይላል፣ ተመልሶ ይመጣል። አንድ ነው፣ ሶስት ነን፣ አራት ነን ይላል። በዚህ መልኩ ዲኑን መሳቂያ መሳለቂያ ልናደርግ አይገባም። ከነዚህ አይነት ሰዎችም ራሳችንን ልናርቅ ፋቲሃን ደጋግመን በመቅራት ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅን በመቅራት የጠዋትና ማታ ዚክር በማለት ራሳችንን ልንፈውስ አስቀድመንም ልንከላከል ይገባል። ሌላኛው ጥያቄ እኔ የኮምፒውተር ባለሙያ ነኝ። የምጠቀማቸው ሶፍትዌሮችን ከኢንተርኔት ላይ ያለ ክፍያና ያለ ባለቤቱ ፍቃድ ቅጂ ነው ያወረድኳቸው፣ ግን ለሰው አልሰጥም። እነሱን ሶፍትዌሮች ተጠቅሜ ብር አግኝቻለሁ። ያገኘሁት ብር ሁሉ የሐራም ነው። በጣም ነው የተጨነቅኩ ያለሁት፣ ያብራሩልኝ የሚል ጥያቄ ነው። ሙስሊም ማንኛውንም ስራ ከመጀመሩ በፊት የሚቻለውና ማይቻለውን ለይቶ ማወቅ አለበት። ትክክለኛ ሙስሊም ወደ ሆዱ የሚገባውን የሚያውቅ ሙስሊም ነው ተብሏል። ሐላል ሐራምን የገቢ ምንጩ ሐላል ነው ሐራም ነው የሚለውን የሚያውቅ ማለት ነው። ቅጂውን መጠቀሙ ማሰራጨቱ አይቻልም የሚባልን የአእምሮ ንብረት የኮፒራይት ገደብ ያለበትን ማንኛውንም ነገር መጠቀም አግባብ አይደለም፣ መዝረፍ ነው የሚሆን። የሰው ሐቅ ራሱ በበጎ ፈቃደኝነት እስካልሰጠን ድረስ አይፈቀድም፣ መፋቂያው እንኳን ቢሆን ተብሏል። ስለዚህ ላለፈው ተውበት ማድረግ ለወደፊት ከእንዲህ አይነት ነገር መጠንቀቅ ያስፈልጋል። የገቢ ምንጩ መነሻው ካፒታሉ ሐራም የሆነ ሰው ከዛ ያገኘው ትርፍም ሐራም ይሆናል ወይስ አይሆንም? በፊቅህ ሊቃውንት መሃል በተወሰነ መልኩ የአስተያየት ልዩነት አለ። ተመራጩና ትክክለኛው ባለቤቱ የሚታወቅ ከሆነ ትርፍ እንዲያገኙ መነሻ የሆነው ንብረት ዕቃ ብር ባለቤት የሚታወቅ ከሆነ የትርፉ ግማሽ ለሱ ይገባዋል። ግማሹ ደግሞ ትክክለኛ ባልሆነ መንገድም ቢሆን ሰርቶ ትርፉን ላገኘው ሰው ይገባል ተብሏል። ይሄም የሚባለው መጀመሪያ ድርጊቱ ሐራም ክልክል መሆኑን ካላወቀ ነው። ግማሽ የትርፉ ግማሽ ይገባዋል የሚባል ዋናውን ለባለ ሐቁ ለባለቤቱ ከመመለስ ጋር ሐራምነቱን ቀድሞውኑ የሚያውቅ ከነበረ ግን ሐራምነቱን ከማወቁ ጋር ይሄን ያደረገ እንደሆነ ምንም መጠቀም አይፈቀድለትም። ሙሉ ለባለቤቱ መመለስ አለበት። ባለቤቱን የማያውቅ ከሆነ አጅሩ ለሱ እንዲሆን በሚል ንያ መስጠት አለበት። ከዛ በኋላ ባለቤቱ ከመጣ አጅሩ ላንተ እንዲሆን ሰደቃ ሰጥቼልሃለሁ፣ ካልፈለክ ይኸው አጅሩ ለኔ ይሆናል ብሎ መመለስ ግዴታ ይሆንበታል። ሙሉ የገቢ ምንጩ በጊዜው ሙሉ መተዳደሪያው ከሐራም የተገኘ ትርፍ ከሆነ ሙሉን አውጥቶ መስጠቱ ችግር ላይ እንዲወድቅ የሚያደርገው ከሆነ ሌላ ስራ መስራት የማይችል ሌላ የገቢ ምንጭ መፍጠር የማይችል ከሆነ ለጊዜው ህይወቱን የሚያስቀጥልበትን ያክል አንስቶ ቀሪውን ባለቤት ካለው ለባለቤቱ መመለስ ካልሆነ ለምስኪን መስጠት ይጠበቅበታል። ስለዚህ ሶፍትዌሮችን የፈጠረው የሰራው አካል የሚታወቅ ከሆነ ከሱ ጋር ኮንታክት አድርጎ ማስማማትና ማግባባት ይቅር እንዲል እንዲፈቅድ ማድረግ የሚቻል ከሆነ ይሄን ማድረግ፣ ካልሆነ ደግሞ ዋጋውን መክፈል፣ ትርፉን ለግማሽ መካፈል፣ በዚህ መልኩ ራስን ከስብን ማጥራት ይቻላል። ይሄን ማድረግ ማይቻል ከሆነ ግን የተለያዩ የፍቅህ ሊቃውንት እንደሚሉት ወኢን ጁሂለ ረቡሁ ቱሱዲቀ ቢሂ ዐንሁ መጥሙና፣ ባለቤቱ ማይታወቅ ከሆነ አጅሩ ለሱ እንዲሆን ተብሎ ሰደቃ ይሰጥለታል። ከመጣ ግን ለመስጠት ራስን ከማዘጋጀት ጋር ተብሏልና ወደ እነሱ መመለስ ከነሱ ጋር ተነጋግሮ ችግሩን መፍታት ማይቻል ከሆነ ለአቅመ ደካማ ሰደቃ መስጠት። ሌላኛው ጥያቄ ጓደኛ የልጆቿን ውክልና ሰጥታኝ ወደ ሀገር መውሰድ እችላለሁ? ልጆቼ ብዬ ሳይሆን እሷ በሰጠችኝ ውክልና መሰረት በአደራ ነው የምወስዳቸው። እሷ እዚህ ቆይታ መስራት ትፈልጋለች። እኔ ኢቃማ አለኝ፣ ገንዘብ ከፍላኝ ነው የምወስድላት። ይህ እንዴት ይታያል? ያብራሩልኝ። ትክክለኛ ልጆቿ እስከሆኑና እንድትወስድላት የምትፈልጋት ተወካይ ልጆቼ ናቸው ብላ ማትዋሽ ከሆነ መጠነኛ የሚባልን የለፋችበት ልጆችን ይዛ የደከመችበት
ክፍያ ተከፍሏት ብትወስድ ምንም ችግር የለውም። ልጆች ሳይሆኑ ልጆቼ ናቸው ብሎ መውሰድ ማጭበርበር ማታለል ነው የሚከለከለው። ሌላው ጥያቄ ቁርአንን ካختምኩ ፍየል አርጄ ላበላ ብዬ ተስዬ ነበረ። አሁን ኢትዮጵያ ቤተሰብ ጋር አሳርጄ ለምስኪን እንዲያበሉ ላድርግ ወይስ እዚሁ የተሳልኩበትና የختምኩበት ሀገር ማረድ አለብኝ? እኔ ስሳል የሀገር ስም አልጠራሁም፣ ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። አላህን ተባረከ ወተዓላ ለመታዘዝ አላህ የሚወደውን ኸይር ስራ ለመስራት የተሳለ ስለቱን ይሙላ ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን ካختምኩ ፍየል አርጄ አበላለሁ ያለ ሰው እንደተባለው በቦታ በአይነት እስካልገደቡት ድረስ የተሳሉበት ጉዳይ ከተሳካ የተኛውን ቦታ ላይ ጤነኛ ሙሉ የሆነ ፍየል አርዶ ማብላት ይቻላል። ያሉበት ሀገር ላይ በራስ ኃላፊነት በራስ እጅ ቢያደርጉት መልካም። የሚበላ ሰው ካለ አቅሙ ካለ ሁኔታው የተመቻቸ ከሆነ ሌላ ሀገር ላይ ቢደረግ ይሻላል። ወይም እኔ አልችልም እዚህ ማድረግ ከተባለ ውክልናውን የሚቀበሉ ሰዎች ኃላፊነቱን የሚወስዱ ሰዎች ታማኞች ከሆኑ የተባሉት የሚያደርጉ ከሆነ የትም ቢደረግ ችግር የለው። ሌላኛው ጥያቄ አባቴ ካፍር ነው፣ የእንጀራ አባቴ ነው ያሳደገኝ። የእንጀራ አባቴ ኒካህ ማሰር አይችልም ወይስ ይችላል ቢያብራሩልኝ የሚል። ካፍር ለሙስሊም ኒካህ ማሰር አይችልም። አይደለም እንጀራ እናት የወለድ አባት እንኳን ኒካህ ማሰር አይችልም። ስለዚህ በአባቷ በኩል ኒካህ ሊያስሩ የሚችሉ የወንድ ዘመዶች የሌሏት ሴት አያቷ፣ ወንድሟ፣ የአባቷ ወንድም የሌለ ሴት ሸሪዓ ፍርድ ቤት ሄዳ እንጂ የምታስረው የእንጀራ አባት ኒካህ ሊያስር አይችልም። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመለሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።